ጋይስ ጋይስ ዙሩ ከብዷል ማለት ነው። ያው እኛ ቀልድ ነው እያለ ነበረ፣ ቀልድ አይደለም። ግራ የተጋባ ነው እውነት ለመናገር በብሩኬ በኩል ያለው ማላ ነው እንጂ እኔ በሃይሚ በኩል ምንም ግራ አላጋባኝም። ቤተሰብ ለምንድነው ማስነቀው ነው? በቃ በሰው እያስናቅሹ ነው። ሌላ ብዙ ችግር አትፍጠሪ ሃይሚ። ምን ሆነሻል? ከሱ መለያየት የምትፈልጊ ነግራችሁ መለያየት ፍላጎት ካላት ሃይሚ ሚዲያ ላይ ማውጣትም አልነበረባትም። ያለ መለያየትም ፍላጎት ካላት በውስጥ መጨረስ ይችላል። ነገር እያወቅኩ ሰበብ እየፈለግሽ ነገሮችን አታግሪ። ሰበብ እየፈለግሽ ነው። በቃ መኛ ሃይሚና ብሩኬ ከተዋወቁ ጀምሮ እስካሁን ባሉበት ሰዓት አንድ ቀን እንኳን ብሩኬ ከሃይሚ ለመራቅ ሰበብ የፈለገው ነገር አለ? የለም። እኔ ካንተ ጋር ልጨቃጨቅ ወይስ ያለብኝን ችግር ልፍታ? ያለብሽን ችግር እኮ ትፈጪዋለሽ፣ ግን ሰበብ አትፈልጊ ከሱ ጋር ለመጣላት። ለዚህ ነው ወይ ጠራ ልጅን ልባም የሚያስብላት ነገር በየሜዳው በሄደችበት ስታወራ ሳይሆን የቤቷን ችግር ቤቷ ከካሜራ ጀርባ ፍትት አድርጋ ፏ ብላ ስትመጣ ነው። ምንም ሰበብ እየፈለኩ አይደለም። ከኔ ይልቅ እሱ ነው ሰበብ እየፈለገ ያለው። ምን ፈለገ እሱ? እሱ እኮ ያለፈ ነገር ይናላስረዳም። ምን አደረገ? ቤትሽ ድረስ መጥቶ ምን እንደሚያደርግሽ የማይታወቅ ሰው ሶፋ ላይ ልተኛ ሲል በከላ እንደውም ልንገርህ አይደለ፣ ሌላ ነገር ባይኖር ኑሮ በግልጽ ይነግረኝ ነበር። ምንም ነገር የለም። ምንም ማለፍ የፈለገው ሌላ ነገር ቢኖር ኑሮ በዚህ ልክ እኮ ላንቺ ወባትነት ቆሞ አይከራከርም። ማንም መጣ ማንም ሄደ ምንም አይመስለውም ነበር ብሩክ ማለት ነው። ግን የገባሽበትን ችግር ሳትወጪ ሌላ ችግር። ሄኖክን በጥፊ ማምታት በራሱ አንድ ችግር ነው። ምክንያቱም ዛሬ አይኔን አጠፋችኝ ብሎ ቢመጣስ እንደገና በትንሽ ጦስ ሌላ ጦስ ጭመራ። አሁን ለምሳሌ ፍጹም መምታት ጥሩ አላደረክም ብላ ራሷ እየመከረች ራሷ ደግሞ ለሄኖክ ጥፊ ምን አስፈለገ? ችግርን የሚፈታው በእንደዚህ አይነት መልክ ነው። ጋይስ ቤተሰቦች ሰላም ጤና ይስጥልን የኔ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ዛሬ በጣም ቢዚ ነኝ፣ ጠፍቼባችኋለሁ አለሁኝ። አንዳንድ ነገር ልናገር መጥቻለሁ። ኮመንት ስርም እንዲሁም ሀሳብ አስተያየት ተሰጥቶኛል። እንግዲህ የነበረው ያው እንዴት ሄኖክን በጥፊ ትመታለች በሚለው ትምታው ምናምን ብላችኋል። መመታት እኮ ችግር የለውም። እሱ ራሱ መታችኝ ብሎ አቤቱታ አቅርቦ እንዴት ሃይሚ መታችኝ ብለህ የሃይሚ እጅ ያሳመመሃል እንዴት አቤቱታ ትናገራለህ ብላችሁታል። ማመሙ እኮ አይደለም እዚህ ጋር መደፈሩ እኮ ነው የሚያስጠላው። ገባችሁ? እናንተ በጥፊ ስትማቱ እንደማትመቱ ምን ያክል እርግጠኛ ናቸው? ብትመቱ መዋረድ ለማን ነው? ራሳችሁ ናችሁ የምትዋረዱት። ለዛ ነው ገባችሁ? እኔ ሴት ልጅ ወንድ ልጅ በንግግር ነው በቃ እኔ ማሳመን ደስ የሚለኝ በንግግር በቃ በሚናገረው ነገር ምንም ካልተመቻ ሴት ልጅ ንቃ ጥላ ስትሄድ የዛን ጊዜ ነው ለእኔ ሴት ፐርፌክት የምትሆነኝ ማለት ነው። አስተሳሰብና የሁላችሁም አስተሳሰብ ይለያያል። እኔ የታየኝን አመለካከት ሰጠው፣ እናንተ ደግሞ የፈለጋችሁትን አስተያየት ሰጡ። ሲቀጥል ደግሞ ችግር የምትፈታው ሴት ማለት ነው የራሷን ችግር ሳትፈታ ሌላ ችግር ለመፍታት እንደዚህ በዚህን ያክል ከማንም ጋር መጣላት በየሚዲያው እንደዚህ ካሜራ መሰቀል የለበትም። ገባችሁ አይደለ? ሶ ይሄ የተሰጣት ካራክተር ራሱ ሃይሚ ማለት ነው በጣም ራሷን እንትን የሚል ነገር ነው ማለት ከራሷ ጸባይ ጋር ያልሆነ ነገር ነው ብለን እያሰብን እስከዛሬ ተናገርን። ግን ደግሞ ሪሊ ነገር ከሆነ እውነት ለመናገር ችግር የሚፈታው በእንደዚህ አይነት ጉዳይ አይደለም። ምናልባት አሁን ብሩኬና ሃይሚ ትዳር ላይ ቢሆኑስ እንደዚህ ነው? እንዲህ ወደፊት የሆነ ችግር ሲፈጠር እንደዚህ ኮሽ ባለ ቁጥር እንደዚህ በግልጽ እሱን ቁጭ አድርጋ ለምን አጠይቀውም? በስነ ስርዓት ጠይቀው ቢሆን ኖሮ እሱ ራሱ ለማስረዳት በጣም ዝግጁ ነው። አጠያየቋ ነው አለተላለፍ ጽ እንዳያችሁት ማለት ነው። ሶ ሁለቱም እዚህ ጋር ያለ መረጋጋት ስሜት አለባቸው። ለምን እንደሆነ ታውቃላችሁ እንደዛ የሆኑት? አንደኛ በመጀመሪያ ሲገናኙ በቃ አንድ ወንድ ልጅ ሴት ልጅ በፍቅር አፍቅሯት ያችን ሴት ለፍቶ ጥሮ ግሮ ሲያገኛት ማለት ነው ምንም አይነት ነገር የሆነ ችግርን መጋፈጥ ይችላል በምንም ወይ በሉት። ይሄንን ስላችሁ ብሩክ ችግር አይጋፈጥም ማለት አይደለም። ብሩክ አሁን ሃይሚን በጣም ያከብራታል። ማንም እንዲደፍራት ማንም ዝቅ እንዲያረጋት አይፈልግም። ብሩክ እስካሁን ድረስ የማይበት ነገር ማለት ነው በጣም ይወዳታል፣ በጣም ያከብራታል። በክብሯ ማንም እንዲደራደር አይፈልግም ማንም ማለት ነው። ሃይሚም በጣም ታከብረዋለች፣ ትወደዋለች። ማንም ሰው ንቆት ብሩኬን እንዲታይ አትፈልግም። ግን ደግሞ በጣም ትቀናለች። ይሄን ስላችሁ ብሩክ አይቀናም እያልኳችሁ አይደለም። ብሩክ የሚቀናበትና ሃይሚ የምትቀናበት መስመሩ በጣም የተለያየ ነው። አንድ አይነት አይደለም መስመራቸው ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ የሆነ ኮሽታ ሲመጣ አንድ ሴት ልጅ ወንድ ልጅ አፍቅራው ካገኘችው ትዕግስት ይኖራታል፣ ትታገሳለች ለፍቅሯ ማለት ነው። አንድ ወንድ ልጅ አንድን ሴት ልጅ በጣም በቃ አፍቅሯት ማግኘት ጥሮ ሲያገኛት የሆነ ነገር ይሰማል። እዚህ ጋር ግን አሁን ብሩኬ ሃይሚን ይወዳታል፣ በጣም ከህይወት በላይ ይወዳታል። ፍቅርና መውደድ ይለያያል ቤተሰቦች። የፍቅራቸውን ነገር አሁን እኛ ብዙዎቻችን አናቅም።
በፍቅር ደረጃ አናቅም፣ በመውደድ ደረጃ እንጂ። እኔ አሁን ብሩክ ላይ ምንም አይነት ስህተት አላየሁበትም። እንደ ሴት ልጅ ይሄ ልጅ ቴዲ ማለት ነው ሀይሚ በዚህ ልክ ወግና ሻንጣውን እንኳን ይዞ ሲመጣ ምንም ክፉ ነገር አልተናገረችው፣ ምንም ማለት ነው። በዛን ሰዓት ለሱ ፊት ካሳየችው ቤት መጥቼ ሶፋ ላይ ልተኛ እኮ ነው ያለው። የዚህን ያክል ነው ቦታ የሰጠችው። ሲጀመር ይሄ ልጅ ሀይሚ ወድቃ ከሆነ ለፖሊስ ነው ደውሎ ማሳወቅ ያለበት እንጂ ቤት ድረስ ይዞ የመሄድ መብት የለውም። ምን ታውቀዋለች? አያታውቀውም። ስለዚህ እንደገና ደግሞ ብሩክ በዛን ሰዓት ካሜራ አብርቶ ባይሄድስ ይህች ልጅ ቤት ውስጥ እንደዛ ፌንት ወድቃ ከሆነ ሳታውቅ የሆነ ነገር ቢያረጋትስ? ይሄንን ነው መፍራት ያለባት እንጂ አሁን እኮ ከብሩክ ጋር ብሩክ ካወቀው በኋላ ያለውን እንካስላንቴ አይደለም መፍራት የነበረባት። እኔ ብሩክ ትክክል ነው እስካሁን በሄደበት ነገር። ምክንያቱም ይቺ ልጅ እዛ ያለችው በእነ ብሩክ ዙሪያ ነው ያላችው። ፍፄ በዙሪያ ያሉ ወንዶች እያሉ እሷ ብትደፈርስ የሆነ ነገር ብትሆንስ ማነው ተጠያቂ? ብሩክ ነው ተጠያቂ። አደራ የተሰጠው ከቤተሰብ እሱ ነው። ጋሽ አደራ የሰጠው እሱ ነው። ስለዚህ እስከ ጥግ ድረስ መጋፋጥ የእሷን ጠላት እሱ እየተጋፈጠ ለምንድን ነው ከጠላት ጎን ሆና ያለፈ ታሪክህን አውጣ እያለች እንደዚህ በዚህ ልክ እሷ የምትከራከረው? ለምን ጥያቄ ነው ቤተሰብ፣ መልሱን ከናንተ። ምክንያቱም አንድን ሰው አብሯችሁ ያለን ሰው ፍቅረኛችሁም ሆነ ምንም ይሁን ምን፣ ብሩኬ አብሯት 2 ዓመት ቆይተዋል። እዛ ቤት እሷም ትሄዳለች ትኖራለች፣ እሱ ቤት እሱም እሷ ቤት ይመጣል ይኖራል። ቤቱ ነው ኦልሬዲ አለቀ። እዚህ ጋር ምንም አብሮ ስላልኖረ አያገባው ምናምን አይባልም። በዛ መካከል እሷን ብሎ የሚመጣ ወንድ ምንድነው ማን ነው ለምን መጣ ብሎ ማወቁ ካወቀም በኋላ ደግሞ እሱ የማይፈልገውን ነገር እንዲያደርግ እሱ ይፍቀድለት ማለት አንችልም። እኔ አልችልም እኔ በበኩሌ። ስለዚህ ብሩክን እየተነሳችሁ ይቅርታ አድርግለት፣ ፍፄም ሆንክ ማንም ሆንክ ይቅርታ አድርግለት አይባልም። በክብሩ የመጣው እሱ ነው የተገኘው። የሚወዳት እህቱም በሉት ሚስቱም በሉት ማንም በሉት የሚወዳት ሴት ቤት ነው የተገኘው። ህግ እንኳን እኛ ጋር ህግ የለም እንጂ ብሩኬ ይካሰሳል፣ የሆነ ነገር ይሆናል። አንተ የሆነ ነገር ሆነ ማየት አልፈልግም ይላል ፍፄ። ምንም አይሆንም፣ ምንም አይመጣበትም። ምን እንዴ ህግ ከተባለስ እሱ ነው የሚካሰሰው። ምክንያቱም የት ያውቃታል? ለማያውቃት ሰው ወድቃን ያገኛት ነው የተባለው። ወድቃ ካገኘ ለፖሊስ አሳውቅ ነው የሚባለው። ቤት ድረስ የመሄድ ግዴታ የለበትም። ቤት ገብቶ ቤት ካለ ሰው ጋር መጣላት የለበትም። ስለዚህ ህጉ እንደ ህጉ ከሆነ እንደ ህጉ ቢሄዱ ነፃ ነው። ስለተማታ ስለተደባደበ በሚባለው ነው እንጂ ትንሽ እንትን የሚልበት ብሩኬ ጥፋቱ 100% የቴዲ ነው። ምክንያቱም አንድ ሴት ልጅ ቤት ሻንጣ ጠቅልሎ ይዞ መምጣት በጣም ውርደት ነው ይሄ። ስለዚህ ብሩኬ ደግሞ በዚህ ልክ እንዴት ይሄ እኮ ማለት ውርደት እኮ ነው። ክብሬን እፈልጋለሁ አለ። እውነቱ ነው፣ መከበር አለበት። ስለዚህ በዙሪያውም የእሷንም ክብር ማንም እንዲነካበት አይፈልግም ብሩክ። እኔ እስካሁን ድረስ ብሩክን ባየሁት ነገር ይቅርታ የሚያስብል ነገር ምንም ነገር የለም። እንዲያውም ይቅርታ መጠየቅ ያለበት ቴዲ ነው። ምክንያቱም እሱ ሲመጣ ማን ነው ምንድነው ሲል አትጩህባት ምናምን ብሎታል። አያገባውም። ዝም ብሎ ማየት ወይም ደግሞ መገላገል። እንደዚህ አትበል፣ ተረጋጋ፣ እረፍት አድርግ፣ የሆነ ነገር ያለውን ነገር እንዴት እንዳገኛት ማስረዳት። እሷ እንኳን ማስረዳት ባትችል እሱን አረጋግቶ ማስረዳት ነበረበት የዛን ሰዓት ማለት ነው። አባ ይዞ ሄደ ቀን ብሩኬ። አሁን ጥፋቱ አንድና አንድ ያለው ቴዲ ጋርና ሃይሚ ጋር ብቻ። ብሩክ ምንም አይነት ይቅርታ የሚያስጠይቅ ነገር አልሰራም። አዳሜ የተነስታችሁ ገና ለገና እሱ ይቅርታ ልብ አለውና ይቅርታ ልብ እሱ ገዝቶ ወይም ተበድሮ ስለማይሆን ከራሱ ስለሆነ ይቅርታ አድርጋ አትበሉት። ፍፄም ብትሆን ማንም ቢሆን ማለት ነው። እውነታውን አምና ተቀብላ ቴዲን ከህይወቷ ታስወግደው። በቃ ቴዲ ከህይወቷ መወገድ አለበት። እሷ ግን ቴዲን ተጠቅማ ስለኔ የማያገባው ከሆነ ያለፈ ታሪኩን ማስረዳኝ ከሆነ ስለ ቴዲ እሱ የማይመለከተውም እያለች ነው ያለችው። አይባልም። እንደዛ አይሆንም። እንደዛ ሊሆን አይችልም። ምክንያቱም ይችን ሴት ልጅ በዛን ሰዓት ቢደፍራት አንድ ነገር ቢያረጋት ነው እያለ ያለው ብሩኬ። ትናንት ሴት ልጅ ናት፣ እውነቱ ነው። ስኮርስ እኛም አናውቀውም። አሁን በዛን ሰዓት ሃይሚ የሆነ ነገር ታመመች ተደፈረች ቢባል ካሜራ አብርቶ ብሩኬ ሄዶ ስላሳየን ነው እንጂ ማን ነው የሚባለው ከመካከላቸው? ማንም አይባልም። ማን ነው የሚጠየቀው? ብሩክ ነው። አደራ የተሰጠው ለማን ነው? ለብሩክ ነው። ስለዚህ የምናውቀው እኛ ቤተሰቦችም አደራ እንደተሰጠ ለብሩክ ነው የምናውቀው። ብሩክም የሆነ ችግር ቢፈጠር ሃይሚ ጋር እንደሚደርስ የሆነ ነገር ከእግዚአብሔር በታች ነው የምላችሁ ነው የምናውቀው። ስለዚህ እኔ እስካሁን ድረስ ብሩክ የሄደበት መንገድ 100% ትክክል ነው። ነገር ግን ነገራቶችን ሁሉ እሱን ደብቀው ይሁን እየተጓዙ ያለ ነው ይመስለኝ። ምክንያቱም ለምን ይምላል? ለምን በዚህ ልክ መማል ምን አስፈለገ?
ይሄ ብቻ ጥያቄ ሆኖብኛል ቤተሰቦች። ሌላው ሲቀጥል እስካሁን ድረስ አንዴም ካሜራ አብርቶ የራሱ ያዘጋጀው አይዲያ ብሎ መጥቶ የነገረን ነገር የለም። ሁሉም ካሜራ እያበራ ሲጠይቀው ለሚጠይቀው ነገር ግን ሁሉም መልሱን ነው የሰጣቸው። ትናንትና አሁን ፍፄ ይቅርታ ጠይቃለ፣ በፍጹም ይቅርታ የለም። እሷ ሄዳ ከሄኖክ ጋር ችግር ለመፍታት ብላ ጠፍጥፋ መጣች። ምን አስፈለገ? ችግር ለመፍታት እኮ ሌላ ድራብ ጦስ መፈለግ የለም አይደል እንዴ? ችግርን ለመፍታት ሴት ልጅ ሰከን ብላ በንግግርም ሆነ በምንም አሸንፋ ችግሯን መፍታት ነው። ያ ነው ሴትነት። ገባችሁ? እንጂ እንዲህ ተንጠራርቶ ያለ ቁመት ወንድ መምታት ለኔ ያ ችግር ይፈታል ብዬ እኔ አላስብም። ቤተሰቦች እኔ የታየኝን አመለካከት ነው ከቪዲዮአቸው የተረዳሁትን ነገር ነው እኔ የምናገረው ለሁላችሁ ማለት ነው። ቤተሰቦች የተመቸው ተመቸው፣ ያልተመቸው አልተመቸውም። እኔ ምንም እዚህ ጋር ሃይሚን ጀግና ስላልኩ እኔ ጀግንነቷ እኔ ስላወራሁ እሷ ጀግና መሆን አትችልም። እኔ እሷ ጀግና አይደለችም ስላልኩ ጀግና ለመሆኗ ምንም አይገለጽም። ሁሉም በስራውና በተግባሩ ነው የሚመሰገነው የሚወደሰው። ግን ትክክለኛው ችግር መፍታት ይሄ ነው መጀመሪያ የሚቀድመው። እሷ ከስንት ዓመት ከኖረችው ሰው ጋራ ያለውን ችግሯን ስትፈታ ነው። ያ ችግር እንዲፈታ ደግሞ ሶስተኛ ወገን ሰው አምጥታ ሳይሆን ሶስተኛው ወገን ሰው ለምን መጣ ጭራሽ ድጋሚ ራሱ በር ላይ መድረስ የለበትም። ችግሯን ለመፍታት ከድሮ ታሪኳ ጋር ከብሩኬ ጋር ለመፍታት የድሮ ታሪኩን ለመፍታት ሌላ ሶስተኛ ወገን መምጣት የለበትም። እሷ ግን በቅናት መንፈስ ብሩኬ እንዲያወጣላት ነው የምትፈልገው። ብሩክ ደግሞ እዚህ ጋር በክብሬ ነው የመጣው፣ ስለዚህ ምንም ባደርገው ምን ለሱ ወግና አያገባህም የምትለኝ ከሆነ እኔ ራሴን እርምጃ ወስናለሁ ነው ያለው። ስለዚህ አሁን ይሄ ልጅ ዛሬ አሁን ያንን ልጅ አግኝቶ የሆነ ነገር ቢሆን የሆነ ነገር ቢፈጠር አያገባህም ያለፈ ታሪክን ደብቀኛልና እኔም ጋም እሱ ስለ ቴዲ አይመለከትህም ብትለው ብሩኬ ሶኬ ብሎ በቃ እንደፈለግሽ ሁኚ ብሏት እሱም የራሱን ነገር እሷም የራሷን ቢያደርጉ ማን ነው ትልቁ ጥፋተኛ? አሁን ሃይሚ ናት። ምክንያቱም ይሄ ሶስተኛ ሰው ተወግዶ ስላለፈ ታሪኩ በስርዓት ብትጠይቀው ብሩኬ በደንብ ያስረዳታል። አንደኛ ነገር ደግሞ ላለፈ ነገር እንደዚህ እንዲህ ተቆርቁራ አሁን ጭንቅ ጥብብ ብላ መጠየቋ በራሱ ሰላም የሚነሳ ነገር ነው። ምክንያቱም ያሁን ታሪክ አይደለም። ገና የደበቀኝ ነገር ካለ ቢያወጣልኝ እኮ ነው እሷ እየተናገረች ያለችው ቤተሰቦች። እና በጣም ስብስብ ያለ ችግር ነው አሁን ሃይሚ የፈጠረችው። ምክንያቱም ቴዲ በመምጣቱ ብቻ ማለት ነው። አሁን ስለ ቴዲ እየተከራከረች ያለፈውን ታሪክ እሱ እንዲያወጣ በፍጹም መሆን የለበትም። አንድም ፍቅረኛችሁን ማለት ነው ፍቅረኛችሁን ጓደኛችሁም ማመን አለባችሁ። መጀመሪያ እምነት ይቀድማል። አሁን እዚህ ጋር ብሩክን አታምነውም። ገና የተደበቀ ነገር አለና ቴዲን ያስኩት ይወጣል ነው። ግን እኔ አሁን ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ወይ በብሩክ በኩል ወይ በቴዲ በኩል አንድ ሴት መታ ሃይሚን የምትቃወም ሴት ብትመጣ የዛን ጊዜ ትስተካከላለች ሃይሚ። ካለበለዚያ ሃይሚ መቼም አትስተካከልም። መቼም ማለት ነው። እውነቴን ስነግራችሁ ለምን ከዚህ በፊትም አይቼ ስለነበረ ማለት ነው። ብሩኬ ጋር አንድ አፍቃሪ ከመጣች ትስተካከላለች። ወይም ደግሞ ቴዲን የምታፈቅረው ሴት መታ የሆነ ነገር ብትላት ትስተካከላለች። ካለበለዚያ ግን ቴዲን የሆነ ነገር ቴዲን የሆነ እንደሚፈልገው አይነት ነገር ተጠቅማ ብሩክን ወዳልሆነ ነገር እንዲገባ የምታደርገው እሷ ራሷ ናት። ሲጀመር ትዳር ላይ ቢሆንስ ብላችሁ ማሰብ እኮ ነው ያለባችሁ። እንደዚህ ነው እንዲህ ነገር ችግር የሚፈታው። በጣም ይከብዳል። ኦ ማይ ጋድ